ዳንኤል ምዕራፍ 7 ታቁት ከመጀመሪያ እና ከመጨረሻ አይነት ነገር ነው። አሁን ወደ መሃል ነው የምንመለሰው። ስለዚህ ምዕራፍ 7 እናወጣና ቁጥር 9 ጀምሮ እናንበው። እስቲ ከቁጥር 9 ወደ ኋላ መለስ እንበልና ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር። ዙፋኑ የእሳት ነበልባል ነበር። መንኮራኩሮቹ የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አላፍትም በፊቱ ቆመው ነበር። ፍርድም ሆነ፣ መጻሕፍትም ተገለጡ። የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምፅ የተነሳ አየሁ። አውሬይቱም እስክትገደል አካሏ እስኪጠፋ ድረስ በእሳት ለመቃጠል እስክትሰጥ ድረስ አየሁ። ከቀሩትም አራዊት ግዛታቸው ተወሰደ። ሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለውም ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱ የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ባለፉት ጊዜያቶች በተለይ በጣም አተኩረን ያየነው በዚህ በምዕራፍ 7 በአጠቃላይ አራቱን አራዊት አይተናል። እነኚህ ደግሞ አራቱ አራዊቶች በዓለም ላይ በተከታታይ በመደዳ አንዳቸውን እየተኩ የሚገዙ አራቱ ኢምፓየሮች ወይ መንግስታት ናቸው ብለናል። እነኚህም ደግሞ ከባቢሎን ጀምረን ፋርስና ሜዶን፣ ግሪክ፣ ከዛ በኋላ ደግሞ ሮም እንደሆነች ተመልክተን ነበር። ከዛ በኋላ ደግሞ ከሮም ግዛት ውስጥ በተለይ ሮም ትገዛቸው ከነበሩ ከሮም ከሚወጡ መንግስታት ህብረት ውስጥ የሚወጣ በተለይ ሶስቱን ሰብሮ አፍርሶ የሚወጣ አንድ ሌላ ቀንድ አይተናል። ሌላ መንግስት ነው። ይሄ ደግሞ የሐሰተኛው ክርስቶስ መንግስት ነው ብለን ነበረ። ይህ መንግስት ብዙ አይነት ባህሪያቶች እንዳሉት አይተናል። አንደኛ በጣም ተናጋሪ ነው ብለናል። በጣም የሚያስብ አሳቢ ነው ብለናል። ሞር ከዲሲቭ ከማድረግ ጋር የተገናኘ ነው ማሰቡን ስናስብ ብለናል። እና በተለይ ከእስራኤል ጋር ሊኖረው የሚችለውን ነገር አንስተናል። በተለይ 70 ሱባኤ የሚለውን በጣም ሞር 9 ላይ ስለምንመለከተው ነው የዘለልኩት። ግን በዚህ 70 ሱባኤ በእነኚህ ዘመናቶች መካከል ዳንኤል ባያቸው ዘመናቶች ውስጥ ከዛ ከአሕዛብ ዘመን ከጀመረበት ዘመን ጀምሮ ክርስቶስ እስከሚገደልበት ዘመን፣ ከዛ በኋላ ደግሞ የቤተ ክርስቲያንን ዘመን ጋፕ አሳየና ከዛ ደግሞ በመጨረሻ የሚኖረውን የ7 ዓመት ዘመን እስራኤል በመከራ የምታልፍበትን ዘመን፣ በዛም ውስጥ ደግሞ የዚህ የሐሰተኛው ክርስቶስ የአውሬው አገዛዝ እንዴት እስራኤልን እንደሚጨቁን ህዝቦቹን እንዴት አድርጎ እንደሚገዛቸው እንዴት መጀመሪያ ላይ በቃል ኪዳን ገብቶ በኋላ ላይ ግን ኪዳኑን ሽሮ እንዴት እንደሚያሰቃያቸው አይተናል። እንደዚህ የሚሉ ሐሳቦችን ተመልክተን ነበር። በኋላ ግን በመካከል ግን ፍርድን ያየነው አለ። ዙፋኖች ተዘረጉ የሚል ነገር አይተን ነበር። ላስት ዊክ ያየነው አብን ተመልክተናል። ዙፋኖች ተዘረጉ። ከዛስ በኋላ በዘመናት የሸመገለው ወይ ደግሞ ጥንታዊ ጥንቱ የሚል ትርጉም ይሰጡታል። ወይ ደግሞ በዘመናት የሸመገለው ምን አለ ይላል? ተቀመጠ፣ መጣ ብሎ ይነግረናል። በዘመናት የሸመገለው ተቀመጠ ብሎ መልኩን ይነግረናል። ማን ነው ምን ይመስላል የሚለውን ነገረን። በርግጥ ጸጉሩ እንዲመስላል ፊቱ እንዲመስላል ሊለን አይደለም ያለው፣ ካራክተሩን ነው ሊነግረን የፈለገው እንጂ በፍጹም አብን መልክ ሊሰጠው ፈልጎ አይደለም። ዳንኤል ግን መገለጫዎቹን ያንን ያሳየ ራእይ ስለሆነ በራእይን የተመለከተው ትርጓሜ ሊኖረው የሚችል ጉዳይ ነው። ስለዚህ ክብሩን፣ ፍርዱን፣ ጽድቁን የሚያሳዩ ባህሪያቶች እንደነበሩት ከዛ ከእሳቱ ተነስተን ከንጣቱ ተነስተን ከንግስናው ከዙፋኑ ተነስተን በተለይ ከፍርድ ጋር የተገናኘ ነገር እንደሚሉ ምክንያቱም ቀጥሎ ስለምንመለከት እንዳለ ተመልክተን ነበር። የመጨረሻ እንደውም በመጨረሻ ከመዝጋቴ በፊት የነገርኳችሁ መጽሐፍ ምን አሉ አለ? ተከፈቱ ሚል አነሳ። ስለዚህ ፍርዱ ምናልባት እንደምንድነው አለ? እንደ ቃሉ ነው። እግዚአብሔር መጨረሻ ሲፈርድ
ዝም ብሎ አይደለም እግዚአብሔር መዝገብ አለው ብለን እንደውም አይተናል በርግጥ የህይወት መዝገብ ሁሉ ብለን አይተናል እንግዲህ ማለት እንደው መጽሐፍት ያለበት ምክንያት ይኖራል እግዚአብሔር ሚራሳ አምላክ ሆኖ መጽሐፍ አያስፈልገውም እግዚአብሔር መመዝገቢያ አያስፈልገውም ሁሉን አዋቂ ነው ሁሉን የሚችል ነው ግን ሊነግረን የፈለገው በቋንቋችን ግን እግዚአብሔር ሪከርድ ይደረጋል ያውቀዋል ከእግዚአብሔር ፊት የተሰወረ ምንም ነገር የለም የማይገለጥ የለም በፊቱ የማይመጣ የለም የሚረሳ የለም ሁሉን ነገር በፍርዱ ዙፋን ፊት የመጣ ጊዜ ሪዋርድም ያደርጋል መበየን ያለበትም ደግሞ ይበይናል ይሄን ማወቅ አለብን ብዬ አንስቼ ነበረ እና አንድ ነገር ኮታ አድርጌ ደግሞ ነግሬያችኋለሁ እግዚአብሔር ይመዘግባል ብያችሁ ነበረ እግዚአብሔር እንባን ይመዘግባል ብያለሁ የጻድቃንን እንባ ይመዘግባል የሚፈሩ ሰዎች የሚናገሩትን ንግግሮች ይመዘግባል የህይወት መዝገብም ጭራሽ እንደውም አለው እንደውም እሱ ብቻ ሳይሆን በመገስታት ላይ የሚፈርድበት መጽሐፍ ነው እዚህ ጋር ደግሞ ሲከፍት እንደገና ምንመለከተው መጽሐፍ ተከፈቱ የሚለን ብዬ ነው ያቆምኩት ፍርድን ካነሳን ትንሽ ነገር ከመጽሐፍ ቅዱሳዊ ከሆነው ፍርድ ጋር እያይዤ ትንሽ ነገር ላንሳላችሁ እግዚአብሔር በጣም አስገራሚ ከሆኑ ባህሪያቶቹ አንዱ እግዚአብሔር ካሰኙት በጣም አስገራሚ ከሆኑት ባህሪያቶቹ አንዱ ፈራጅነቱ እግዚአብሔር በፍጹም ማለት የእግዚአብሔር ፈራጅነት እኛ እንደምናስበው እንዳይመስላችሁ የእግዚአብሔር ፈራጅነት ደግሞ የእግዚአብሔርን ክፉነት ማሳያም አይደለም የእግዚአብሔር ፈራጅነት የሱ ጀስት መሆን ትክክል መሆኑን የሚያሳይ ነው ገብቷችኋል አሁን ፈራጅ የሚለው ቃል ቀጥታውኛ ሁሉ ጊዜ የምናየዘው ኔጌቲቭ እግዚአብሔር ግን በፈራጅነቱ በጎን ስራ ሪዋርድ የሚያደርግ ክፉን ስራ ደግሞ የመበቀል ነው ይሄ ደግሞ የእግዚአብሔርን ቁጣ የእግዚአብሔርን ንዴተኛ ሳይሆን የሚያሳይ ትክክለኛነትን የሚያሳይ ነው የሚል ስለዚህ ኦቨርኦል የእግዚአብሔርን ፈራጅነት ስንመለከት ምናየው ነገር እግዚአብሔርን ትክክለኛነት እንደሆነ ምንም ነገር በትክክል እንደሚፈርድ ምንም አድሎ እንደሌለ ይሄን ነገር ማወቅ አለብን መጽሐፍ ቅዱስ ላይ ግን የተጠቀሱ ጥቂት ከፍርድ ጋር የተገናኙ ሐሳቦች አሉ እንግዲህ ፍርድ ስለሆነ መናነሳው ትንሽ ባናልፈው ብዬ ማስበው ይሄ ነው የመጀመሪያ ሰው ሁሉ እንዳይፈረድበት ራሱን እየመረመረ በራሱ ላይ እንዲፈርድ መጽሐፍ ቅዱስ ይነግረናል ከፍርድ ጋር በተገናኘ ሰው በራሱ ላይ መፍረድ አለበት ይላል መጽሐፍ ቅዱስ አንዱ ሐሳብ ይሄ ነው ምን ማለት ነው ሰው ባለፈው እንደውም እዚህ ዊኬንድ በነበረን ኮንፈረንስ ላይ ይናገር ነበር ፓስተር አብያር እግዚአብሔር መጀመሪያ ለራሳችን አይደል ቀጥሎ በዚህ ያልፋል ቀጥሎ ለመንግስት የሚሰጥል ራሱ ይጠብቃል ሲል ነበር በጣም ከባድ ቃል ግን እግዚአብሔር ሁሉ ጊዜ መጀመሪያ ፍርድን ለራስ ይሰጣል ባይዘው ይሄ ታዩታላችሁ ማለት ይሄ የመመለሻ ጊዜ ምንላት አለቻል ራስን ወቅሰ ተመለስ ገብቷቸዋል ራስን አስበ ልክ አይደለም ብለ ተመለስ ምንልባትን የፍርድ ሂደት ለሰው ልጅ ይሰጣል ይሄ እዚህ ውስጥ ሊናው ስለሚሰጠን ማለት ነውና ግን መጽሐፍ ቅዱስ ሁሉ የሚያበረታታን ራሱን ሰው እንዲፈርድ ራሱን እንዲፈርድ ስላችሁ ይሄ ጊልት ነገር ውስጥ እንድንገባ ሳይሆን ትክክል አይደለም ማለት በራሱ ስለሚያደርገው ኃጢያት ወይ ደግሞ ስለሚሄድበት ክፉ መንገድ ትክክል አይደለም ይያለ ራሱን እንዲወቅስ ከትክክለኛ ካልሆነ መንገዱ እንዲመለስ በክርስቶስ ደም እንዲታጠብ ገባችሁ ወደ ንስሐ እንዲመጣ እንዲህ አይነት ባህሪ እንዲኖረው የመጀመሪያ ይነግረናል አንደኛ ቆሮንቶስ 11 ከ28 ጀምሮ ይነግራል ዕብራውያን 12 ከ5 እስከ 12 ይሄን ይነግረናል እዚህ ሁሉ ጊዜ እግዚአብሔር የሚቀጥል ሌላ ስላለ ሌላ አሳያቸዋለሁ እግዚአብሔር የማስተካከያ ሌላ ፍርድ አለ እሱን በኋላ እነግራቸው ግን እግዚአብሔር ከራሱ ላይ ያልፈረደን ሰው ይፈርድበታል የሚገርማችሁ ነገር ሰው በራሱ መፍረድ ያልቻለ ሰው ላይ ነው እግዚአብሔር ቀጥሎ የሚፈርደው ሰው በራሱ መፍረድ ሲጀምር ኃጢያቱ ስለሚታየው ምን መሆን ይጀምራል እግዚአብሔር ወይ ማረኝ ወደ ንስሐ መምጣት ይጀምራል ገባችሁ በራስ ላይ መፍረድ ነው የሚያስፈልገው ወደ ክርስቶስ እንኳን ለመምጣት ሰው ወደ መዳን እንኳን ለመምጣት መጀመሪያ የሚያስፈልገው ራስ ላይ መፍረድ ነው አንተኮ ኃጢያተኛ ነህ አንተኮ በራስ ጽድቅ አትጸድቅም አንተኮ በራስ ስራ አትድንም ብሎ ራሱ ላይ መፍረድ አለበት መጀመሪያ ገባችሁ ከዛ በኋላ ነው ወደ መዳኒት የሚመጣው ማለት ነው ሌላ እግዚአብሔር ኃጢያት ላይ የሚፈርደው ፍርድ ነው እግዚአብሔር ኃጢያትን አያልፍ ምንም አይነት ማሰብ የለብንም ይሄን አንዳንድ ጊዜ እንደዛ መስሎና አያውቅም እንደዛ አሁን እኔ ኤልያስ ልጁ ነኝ ስለዚህ እኔ ባጠፋ ለእግዚአብሔር አሁን አንድ በቃ እግዚአብሔርን ማይወድ ሰው ልበላችሁ አንድ ኤቲስት የሆነ ሰው የሚሰራው ኃጢያትና ኤልያስ የሚሰራው ኃጢያት በእግዚአብሔር ፊት የተለያዩ ኃጢያቶች ናቸው እኔ በሰርቅና ያኛው ኤቲስት ቢሰርቅ የተለያየ ነው አይደል ለምን እኔ ልጁ ነኝ ሌባ ልጅ ኢየሱስ ያኛው ደግሞ ሌባ ልጅ ያልሆነ እንደዛ አድርገን ማሰብ የለብንም እግዚአብሔር ፊት ኃጢያት ነው
ገብቷቸዋል ጽዩፍነቱ በፍጹም እዚህ ጋር በእንትና የተሰራ ኃጢአት ነው በእንትና በሚል አይደለም ልዩነቱ ምንድነው ይሄ ጥገኝነት የጠየቀ ገባችሁ ኃጢአተኛ እግዚአብሔር ሁሉ ጊዜ እሱን እየተማጸነ በሱ ጸጋ ዲፔንድ ሆኖ በምህረት ስር የሚኖር ኃጢአተኛ መሆኑ ነው ያኛውን የሚያድነው እንጂ ከዛ ውጪ ኃጢአት ከለከሌ ጋር ሲመጣ ለእግዚአብሔር የቀለለ ኃጢአት ለዚህ ነው ዳዊት ጋር ሲመጣ ዳዊት እግዚአብሔር በጣም አይቀጣው አቀጣጥ ነው የቀጣው እግዚአብሔር ዳዊት እንደልብ በጣም የሚወደው ሰው ነው ዳዊት ከምድረ በዳ አውጥቶ ዘይት ያፈሰሰበት ሰው ግን ኃጢአት ጋር ሲመጣ ግን እግዚአብሔር እንደው በጣም ከባድ ኃጢአት ነው ቁጣ ነው ዳዊት ላይ ተቆጣው የሱ የዳዊት ቤት ላይ እግዚአብሔር የተቆጣው ቁጣ እስከምን አላበቀም እስከ ልጆቹ አላበቀም መጨረሻ እኮ የዳዊት ቤት በትንትናቸው ወጥቶ ወንድምቱን ደፍሯል ታውቃላችሁ በዳዊት ቤት ውስጥ እንደዚህ አይነት የፋሚሊ ክራይሲስ እስኪሆን ድረስ እግዚአብሔር በመጨረሻ እንደው ሊቀጣው ሁሉ ሲፈልግ በጠላቶች ልቅጣ ወይስ ራሴ ልቅጣ በቃ ጠላት አንተው ቅጣኝ ብሎ እግዚአብሔር አንተ ቅጣኝ ካልክ በቃ ልለፍ ነበር እኮ ነው አንዳንድ ምህረቱን ይገርመኛል በቃ አንተው ቅጣኝ አልክ በቃ እንዲስ ካልክ ልለፍ አይደል የሚባለው ግን ቀጣው ገባችሁ በፍጹም ማለት ነው ትክክለኛ ነው እግዚአብሔር አንዳንድ ጊዜ እኔ ፌቨሪት ልጁ ነኝ ምናምን እንደኔ ኮናችሁ ማለት ነው እንደዛ አይነት አስተሳሰብ አለ አንዳንድ ጊዜ ጌታችን ማለት ያደለው አይነት ነገር ግን በጣም ይገርማችሁ በህይወት ዘመን ምንድነው የተማርከው ካላችሁ እግዚአብሔር ኮርነር ያላረገኝ እውነቴ ነው ብላችሁ እግዚአብሔር ቻሌንጅ ያላረገኝ ከኔ ላይ ለማራገፍ ያልመታው የህይወቴ ፓርት የለም እኔ ራሴን ነው የምነግራችሁ እንደዚህ ማለት ለማስተካከል እኔ እግዚአብሔር ያልመታው ሳይድ የለም በህይወቴ ውስጥ ይሄ ማለት ተካስተካክያሉላችሁ ሳይሆን ወላችንም ላይ ማለት ነው እንደዛ ነው የሚያደርገው እንጂ የሚያልፈው አይደለም ግን በጣም ይገርማችሁ በተለይ ኃጢአት ላይ ይቆጣል የሚለው እንዳለ ሆኖ ግን እግዚአብሔር ግን ኃጢአት ላይ መጨረሻ የፈረደው መስቀል ላይ ነው በኃጢአት ላይ አሁን በእኛ ላይ አይደለም በእኛ ላይ ቢፈርድ ማንም አንተርፍም ነበር ግን ኃጢአት ላይ መጨረሻ በኃጢአት ላይ መቆጣት ባህሪ አለው ብለናል ይሄን ባህሪውን ግን በመጨረሻ እግዚአብሔር ያሳየው የት እንደሆነ ታውቃላችሁ እግዚአብሔር ተቆጥቶ አያውቅም እኛ ሄሪኬን ሲመጣ በኖ ዘመን ሰው ጠፋ ሲባል እግዚአብሔር ተቆጣ እግዚአብሔር ተቆጥቶ አያውቅም በዛ ላይ እግዚአብሔር መስቀል ላይ ተቆጣውን ቁጣ መቼም ተቆጥቶ አያውቅም ለምን ለምትሉት መልስ መስጠት ይችላል እግዚአብሔር መስቀል ላይ አንድ ሰው አይደለም የቀጣው እግዚአብሔር መስቀል ላይ አንድ መልአክ አይደለም የቀጣው እግዚአብሔር መስቀል ላይ የዓለምን ህዝብ ሰብስቦ አይደለም የቀጣው ኢቭን ንገራችሁ የዓለምን ህዝብ ሰብስቦ ቢቀጣ ይወራረድ ነበር ማለት ኃጢአቱ አይችለውም ነበር ቀላል ምንም የዛን ጊዜ የነበረው ሰብስቦ አንድ ሰው አትርፎ ሁሉንም ቢያጠፋ አይበቃም ያ ቁጣ ለቁጣው በቂ አልነበረም ለእግዚአብሔር የራሱ ልጅ ላይ ነው የተወው ገብቷል የሰው ልጆችን ኃጢአት በሱ በራሱ ልጅ ላይ አንድ ልጁ ላይ አድርጎ ነው የተቆጣው ስለ ኃጢአት በሱ ላይ ስላለ ኃጢአት የሰው ልጆች ኃጢአት ሁሉ ስለተሸከመ ፊቱን ነው ከሱ ያዘው ማለት ሎንሊ ሲሆን ልጁ መላእክት የሚሰግዱለት ኢሳይያስ በክብር ያየው ልጁ ለምን ተውከኝ ሲል ሰማይ ምድሩን ያጨለመ ለርዳታ አንድ መልአክ ለማጽናናት ተልኳል ከዛ ውጪ ግን የምትመለከቱት ያንን ሁሉ የኃጢአት ያን ገፈት ሲቀምስ በቃ ልግባ ጣልቃ አላለም ፍርዱ ባሰበት ጽድቁ ብሶበት የሰው ልጆች የማዳን ፍቅር ብሶበት ኃጢአት መቀጣት አለበት ለሚለው ውሳኔው አንድ ልጁ ላይ ያ ሁሉ ነገር ሲወርድበት ጸጥ ብሎ ይታገሰው ወዳጆቼ ከላይ ከሰማይ ክብሩን ትቶ እግዚአብሔር የሆነ አምላክ ክብሩን ትቶ ከሰማይ ሰው እንኳን ከሆነ ክብር መውረድ ይከብዳል ትቶ ዘላለማዊ ኔቸሩን ቀይሮ ከአምላክነት ማለት ከአምላክ ወደ ሰው ማለት ሳይሆን አምላክነቱን ትቶ በዛን ጊዜ ሲመለስ እንኳን ሰውነትን ጠብቆ ለዘላለም ለመኖር በኋላ ስለማሳያችሁ ለመኖር ሲወስን የእግዚአብሔርን ኢተርናል ኔቸር በሚቀይር መልኩ ሰው ሲሆን ይህንን አይነት ከባድ ውሳኔ እግዚአብሔር ሲወስን ይወስን በአንድ ልጁ ላይ የሚገርማችሁ ሲወጉት እኛ እንኳን አሁን እኔ ዘ ፓሽን ኦፍ ክራይስትን አይቼዋል እንዴት እንደውም አይሁዶች አይ ቲንክ ወጥተው ነበር ታስታውሱ ፓሽን ኦፍ ክራይስት ከሆነ በኋላ አይሁድ እኛን ሊያስጠሉን ነው ዲስ ማች እኛን ለማስጠላት ነው እንጂ ክራይስት ዲስ ማች አልተሰቃየም እኛን ለማስጠላት አንድ አይሁድ ያስጠላናል እስከሚሉ ድረስ ለምን በጣም ከባድ ስለነበር አንድ ኃጢአተኛ ወይ ደግሞ አንድ የሆነ የፖለቲካ ሰው ሮማውያኖች ይቀጣሉ ኢየሱስ ክርስቶስ ግን እንደ አንድ የፖለቲካ ሰው አይደለም የተቀጣው ሁሉም ይጣላው ስለነበረ መበቀያ ስለነበረ ማስደሰቻ ስለነበረ ሰዎችን ገብቷቸዋል የሮምን ኔሽን አዘ ኔሽን
ከአይሁድ ጋር የነበራቸውን ግንኙነት ጠብቀው እንዲሄዱ እነሱ ላይ ፍቅራቸውን ለማሳየት አያችሁ የእናንተን ጠላት እንዲህ ነው ምን መታላችሁ ለማለት ስለሆነ የሰው ልጆች ቁጣ በኃይል ነው የወረደበት ላይ ሆነ የመጨረሻ ኃጢአተኛ ሰው ሲቀጠቅጠው እግዚአብሔር ከሰማይ እያየ ጸጥ ነው ያለው የሚገርማችሁ አንዳንዶች እግዚአብሔር ፀሐይን ያጨለመው ፈጣሪዋ ሲመታ ነው ፀሐይ ጨለመችው ይላሉ እኔ አያግሪ ጨረቃ ብርሃኗን በሙሉ እንግዲህ ተመልከቱ የሆነውን ነገር ምድሩ ተንቀጠቀጠ ሙታን ሳይቀሩ ተነሱ ካሉበት ቦታ አንዳንዶች ታዩ ከተማው ላይ አብ ጸጥ ነው ያለው ምንም ኢንተርቪን አላለ ለምን እግዚአብሔር ፍርዱ በለጠበት ገባችሁ ኃጢአት ላይ ፈርዶ የሰው ልጅ እንዲድን ስለፈለገ ያ ሁሉ ነገር ሲወርድ ልጁ ላይ እያየ ዝም ያለው በጣም ኃጢአት ጋር ያለው ግንኙነት በጣም ከባድ ስለሆነ የጽድቁ መጠን ቅድም ባለፈው እንዳየነው ከፊቱ ፈሳሽ እሳት ይወጣል ማለት እግዚአብሔር ነው ኃጢአት ላይ ምንድነው ቢቆጣ አምላክ ነው ጻድቅ ነው ነጭ ነው ጸጉሩ ነጭ ነው አለ ምንድነው አለ በጣም ንጹህ ነው ንጽህናው መጠን በመድር ላይ ኢየሱስ እንኳን በተራራ ላይ በመገለጥ ተራራ ላይ አጣቢ አጥቦት እስከማያቅ ድረስ ነጭ ነው ክብንሽ አሳያቸው እኔ እኮ ዝም ብዬ የሆነ ለኃጢአት በእንትን አይደለም የኔ ከኃጢአት ጋር ያለኝ ግንኙነት ከከለ የተሻለ ጻድቅ አይደለም ምን የጽድቅ ልክ ነኝ ይሄንንም ያቅ እግዚአብሔር ተመልከቱ እዛ ጋር ያደረገው ኢሳይያስ እንደውም 53 ይገልጽልናል መልካጣ ግልጥጥ ጸጥ አንድ ቀን አይደለም ኢየሱስ የተሰቃየው 33 ዓመት ተኩል ነው የተሰቃየው እንደተገፋ ነው ጎጆ አላቸው እንትኖች እንቀበሮች ደግሞ ጉርጓዳ አላቸው የሰው ልጅ ራሱ የሚያስጠጋበት ስፍራ የለውም አንተ በኤልዘቡል አለብህ ሲባል ያየ ነው እግዚአብሔር ምን ያላለፈው ነገር ከዘመኑ ከመወለዱ ትቶ ዙፋኑ ከወረደባት ሰዓት ጀምሮ ሰውን ኔቸር ከያዘበት ጊዜ ጀምሮ የኖረውን ዘመን በሙሉ ስታዩት አብያይ ነበር ይመለከት ነበር የምስራች ታላቅ ደስታ የተባለው ለኛ እንጂ ለሱ ደስታ አይደለም የኛ ደስታ እኮ ነው እንጂ ምስራችነቱ ለኢየሱስ እኮ ምስራች አይደለም አብን ወልድነት ያንን ክብር ትቶ መምጣት እኮ በመላእክት ከሚሰገድበት ስፍራ ትቶ መጥቶ ሰው ሆኖ በመድር ላይ እንጀራ እስኪርበው የመድረስ ህይወትን መኖር እኮ ምስራች አይደለም እኮ ለሰማይ እኮ እንደው ለሰውኛ ቋንቋ ያሐዘን እኮ ነው ገበ ባንዲራ ዝቅ አይልም ብላችሁ ነው ምክንያቱም አንድያ ልጅ ነው ከዛ ክብር ወርዶ ለሰው ምኑ በልጦበት ባይሆን ፍቅር ምኑ በልጦበት ባይሆን ኃጢአት ላይ መቆጣት ስለነበረበት እግዚአብሔር ኃጢአት ላይ በጣም ይቆጣል ጆን ፓይፐር ሲናገሩ ኃጢአት is not fault ኃጢአት ፎልት አይደለም ኃጢአት is not mistake አይደለም ኃጢአት አሉ ኃጢአት deliberate የሆነ መፈንቅለ እግዚአብሔር ነው አሉ እግዚአብሔር ላይ ሰው እግዚአብሔርን ለማውረድ ከስልጣን ሲሞክር ነው ባይዘው የተያዘ ነው አሜሪካ እንደዚህ ሞከረ ሰው ምን እንዳረገች ጠይቁ አፍሪካማ በደንብ ጠይቁ ምን ሊያረጉን እንደሚችሉ መሰንቅለ ምን አርጋችሁ በጣም ሲሪየስ ነው እግዚአብሔርን ነው ይሞከረው እንደ እግዚአብሔር ትሆናላችሁ ተብለን እኮ ነው መጀመሪያ ሙከራ ያረግነው እንጂ የሆነች ቀንጠሰን የሆነች እኮ ነገር ሰርቀን በልተን አይደለም ኢንቴንሽኑ እኮ የኃጢአት እኮ ትልቅነቱ ኢንቴንሽኑ እኮ በምን ሞቲቭ እንዳረጉ ስላየ እግዚአብሔር ወዳጆቼ ወይ ያን ሁሉ ነገር ሲሆን ግን በመስቀል ላይ እግዚአብሔር ምን በለጠበት ኃጢአት ተጸየፈው በሰው ልጆች መካከል ነገሰ ኃጢአት እንደው በሮሜ ምዕራፍ 6 መሰረት የሚለው ኃጢአት ነገሰ ነው የሚለው በቃ ሊትራሊ ንጉስ ሆነ አስተዳዳሪ ሆነ ስለዚህ ይሄን ንጉስ ለመሻር ስለፈለገ በኃጢአት በኩል ደግሞ ሞት ገባ ሞት ለሰው ሁሉ ደረሰ ስለዚህ ሰው በበዛ ቁጥር ኃጢአት እየበዛ መጣ አንዳንድ ጊዜ ለዚህ ኮናው ብቻዬን ስኖር ከማንም አልጣላ ከመከራካ ብኖርስ እንጣላለን ለምን ሁለት ኃጢአተኛ ገባ ኃጢአት ገባ ቤት ውስጥ ሁለት ስለሆነ ከዛስ ደግሞ ያሬዶስ ጀመረ እንደውም ወርጥ ልጅ ፈጠረ ለዚህ ኮናው ብዙ ስንሆን እንጣላለን ምንድነው የሚለን በሮሜ መጽሐፍ መሰረት ብዙ ሰው ኃጢአት ይዞ ስለሚያዋጣ ማለት እኮ ነው ገባች በዚህ አይነት ሌቭል ኃጢአት ሰው በበዛ ቁጥር ኃጢአት ጨመረ በዛ እግዚአብሔር አይቶ የኃጢአትን መበቀል አለብኛል የሰው ልጅ በዚህ ኃጢአት ውስጥ መኖር የለበትም ብሎ ስላሰበ በዚህ ሌቭል እግዚአብሔር ልጁ ላይ በመስቀል ላይ ሲቆጣ ነው የምታዩት ወዳጆች እግዚአብሔር አንዳንድ ሰዎች እግዚአብሔር ጸባይ ቀየረ የሚመስላቸው ሰዎች አሉ ቢብሉ ኪዳኑ እግዚአብሔርና የአዲስ ኪዳኑ እግዚአብሔር ያኛው የሚቆጣ የሚናደር ነገር ብድግ ብሎ ኢሪስፖንሲብል የሆነ ምን ሰዓት የሚያወርድ ምና በአሁኑ ደግሞ ለዘብ ያለ እግዚአብሔር እኮ ያው ነው እግዚአብሔር እኮ በባህሪው ራሱ ፕሮግሬሲቭ አይደለም እግዚአብሔር አዳጊ አይደለም ነው አንዱ በቴዎሎጂካሊ የሚነሳው ፍቅሩም አያድግም ባይዘው አሁን አንዳንዴ እግዚአብሔር የሚመስል ይወደደን አንዳንዴ ይወደደን የሚመጣ ይመስላችሁ እኔ እንደዛ መስሎኝ ስለምን አንዳንድ ጊዜ ፍቅሩ ጭምር ያረገ በተለይ በቤቱ እየከረም ስንመጣ ሪፑቴሽናችንን ያያል ግባችሁ ይሄ ሰው እኮ 2 ዓመት ሙሉ ሆነው 5 ሆነው ምናምን እያለ እየቆጠረ እግዚአብሔር እኮ አያድግም ፍቅሩ እኮ ያው ነው ታውቃላችሁ ምንም የፈለገ ያህል ብንነጥር እግዚአብሔር ፍቅር አዲስ የሚያመጣው አዲስ የፍቅር መዝገብ የለውም እግዚአብሔር
ለምትሉ ፍቅሩን እኮ መጨረሻ እግዚአብሔር ዲስፕሌይ ያደረገው መስቀል ላይ ስለ ሰው ልጆች ሲል ኢንዲቪጁዋሊ ከመጣችሁ ደግሞ ስለ እያንዳንዳችን ኃጢአት ሲል አንድያ ልጁን በመስቀል ላይ አብሮ ተርኮት ወዳጆች እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለበት እርሱ ስለኛ ኃጢአት አደረገዋል በዚህ ሌቭል ልጁን በመስቀል ላይ አሳልፎ ሲሰጠን ያ ነበር ኢንቴንሽኑ እግዚአብሔር በመስቀል ተቆጥቶ ስለዚህ እግዚአብሔር ጸባይ ቀይሮ አይደለም እግዚአብሔር ተቆጥቶ ከባዱን ቁጣ እዛ ጨርሶ ነው ለካ አሁን ማይቆጣኝ አሁን እየማረኝ ያለው ከባዱ ቁጣ እዛ ፈሶ ነው አንዱ ላይ ፈሶበታል ለካ ከባዱ ቁጣ ወዳጆች አንዳንድ ጊዜ ኢየሱስ ክርስቶስ ስቃዩን ይመስለናል ከባድ የእግዚአብሔር ቁጣን ማስተናገድ ነበር ከባድ ለሱ ስቃዩ እንዳይመስላችሁ መወጋት ነው እንተናም ተወክቶ የለ አጠገቡም ያለ ተወክቶ እንዳትሉ ወዳጆች እግዚአብሔር ሲሰወርባችሁ እግዚአብሔር ሲቆጣ ያለውን ስሜት መረዳታችሁ እንትና ኤሳው ታቀላችሁ ወንድሙን ማን ነው ቃየል ወንድሙን ከገደለው በኋላ ተንከር ወይዮ አለ በቃ ምክንያቱም ያ እግዚአብሔር ቁጣ ሴንስ አረገ ተንከራታችሁ ነው ወይዮ ባካ አለ በቃ እኔ ያገኘ ይገድለኛል ምን ወሰራችሁ ኢንሰኪውርድ ሆነ በቃ ያገኘ ምልክት አርገ እግዚአብሔር ያገኘው እንዲያገለው ምልክት አርገለት በእውነት እግዚአብሔር ምረት ትንሽ ስትገባ ነው የምታየው እግዚአብሔር ወገኖች ወይ ሲቆጣ ሴንስ አርገ እንጃ እኔ አርጌው አቃለሁ ብዬ ስለማላምን ምክንያቱም ያንን ሴንስ አርጎ አጣርቶ ያለፈልን ስላለ ማለት ነው እንጂ የእግዚአብሔርን ቁጣ ራሱ ማስተናገድ የእግዚአብሔርን አለመኖር በዙሪያው የእግዚአብሔርን አብሮ አለመሆን ያስተናገደባት ሰዓት ነች ሰዓት በኃጢአት ላይ ተቆጥቷል እንደዚህ ነው ሰዎችን አሁን ወደ ጌታ ነው ምንላችሁ አረ ተቆጥቷል እሱ እዛ ላይ እንዴት ነው ምንድነው በኢየሱስ ክርስቶስ ምናም ሲልኩ እንዴ ፈሰሰኩ ያ ሁሉ ኃጢአት እግዚአብሔር እኮ ተቆጣኩ እዛ ጋር በቃ ያንተን ኃጢአት መስቀል ላይ ተበቀለውኩና ፍሪ አይደለም ላንተ ፍሪ ነው አሁን መዳን ለሱ ግን እኮ ኮስት አደረገው ልጁን ምን ነው እኮ እግዚአብሔር ጸባይ ስለቀየረ እኮ አይደለም ምን ስላለ ነው ስለፈረደ ነው ሌላ ግን እስራኤል ላይ ደግሞ የሚመጣ ፍርድ አለ የሚገርማችሁ በኃጢአት ላይ ብቻ ሳይሆን አንዳንዶች ትሪቡሌሽን the time of Jacob's trouble ይሉታል ያዕቆብ ትራቭል ውስጥ የሚገባበት ታይም ከባድ በጣም የሚገርማችሁ ከባድ ኢየሱስ ክርስቶስ ራሱ ከባድ ነው ብሎ ተናግሯል ባይዘው አለፈው አይተነዋል ቀኖቹ ይጠሩ እርጉዞችና የሚያጠቡማ ወዮላቸው እንደውም በክረምት እንዳይሆን ጸልዩልዋል ምንም ወደ እልፍኝ ሲጀምር ወደ እልፍኝ እንዳትገባ የሆነ ነገር ለመውሰድ ዝም ብለ ሽሽ ከተማ ጥላ ይድን ያለው ተደበቅ አሉት ይለምን የለም ያድን ይዛል አድነኝ ማይሰራ አንዳንዶች በኤዲ 90 ላይ በቲቶ መጥቶ ኢየሩሳሌም ባፈረሰው እሱ ነው ይላሉ ግን እሱ አይደለም እሱ እንደ ምልክት አድርገን ነው እንደ ደብል ፕሮፌሲ እሱ አይደለም ዋናው ኢየሱስ ክርስቶስ እውነት ነው ይሄ ድንጋይ ይፈርሳል ብሏል ልጆቻችሁን ኢየሩሳሌም ሰላምሽ ቢሆነው ብታቂ ግን ነው አሁን ካይኔስ ተሰውራል ልጆችን መተው ይተፈጠፍቱታል ያለበት ሆነ ፍርድ እግዚአብሔር ማንን ኢየሱስን ሪጀክት ስላደረጉ ማለት ነው ገባችሁ ግን እሱ ብቻ አይደለም እውነተኛ የእስራኤል መከራ በሐሰተኛው ክርስቶስ ዘመን ነው የሚሆነው ለላስት ይሄ 7 አመት ባልኳችሁ ጊዜ ላይ በተለይ 3 አመት ተኩሏ ላይ የምትኖረው ያቺ የግማሽ 3 አመት ተኩሏ ሱባኤ የግማሹ ሱባኤ ዘመን በጣም ከባድ ጊዜ እንደሚሆን ይናገራል አይ ዶንት ኖ እግዚአብሔር ከባድ መከራ ዘመን ካለው ምን ሊሆን እንደሚችል እናንተ ገምቱ ምክንያቱም ናቡከደነጾር ይሁዳ እንዲበልቷት ነው ያለፈው በነበረው እንግዲህ ያየነው አይደል በጣም ከባድ ነገር ነው ያለፈው እነ ከዛ ፊት የተነሱት ነቢያቶች ወዮ ምናምን ብለው እስከሚመለከቱ ነው በትንቢት ያዩት ሊመጣ ያለው ናቡከደነጾር አንበሳ ከእንትኑስ ከጫካ ወጥቷል በቃ ሊበላ ነው ይያሉ ነው ሲናገሩ የነበረው ለናቡከደነጾር መንግስት ለማመልከት ኢየሱስ ግን አይቶ ዋው በጣም ከባድ ፈተና ነው ምን ሊሆን እንደሚችል አይዶን ነው 6 ሚሊዮን ጁ የተገደሉበት የአይሁድ መከራ አይተናል በመድር ላይ ምን እንደሚሆን አላቅም የመጨረሻው ዘመን መከራቸው ግልንገራቸው ለምን እንደሆነ ፍርድ ነው ኢየሱስን መሲሁን ሪጀክት ስላደረጉ እግዚአብሔር ምን ይላል ይቆጣ ህዝቡ ናቸው አዎ ግን መሲሁን ሪጀክት ስላደረጉ ይሄንን መልካከላቸው መጥቶ የተመላለሰው አንተ እንጨት ፋቂ ነህ ስላሉ ዋጋ ይከፍላሉ የሚገርማችሁ ነገር ደሙ በእኛ ላይ ይሁን ስላሉ ዋጋ ይከፍላሉ ይሄ መጽሐፍ ቅዱስ ስለሚል ነው ለምን እግዚአብሔር የፍርድ አምላክ ነው ደግሞ በጣም ይገርማችሁ ሮሜ መጽሐፍ የተማራችሁ ታውቃላችሁ እግዚአብሔር ደግሞ በፍርዱ ኢምፓርሻል ምን ፓርሻሊቲ አድሎ የሚባል የእግዚአብሔር አንዱ ባህሪ ደግሞ የሚያስፈራን ልበላችሁ ማዳላት አያውቅም ንኩ እንደው አንዳንድ ጊዜ
ለህዝቡ ያዳለም ኤልያስ አይደለም። በቃ የሚገርማችሁ ለዳዊት ያዳላ ነበር ብያችኋለሁ እኮ ለዳዊት እንዳልቡ በጣም የለም። እግዚአብሔር ማዳላት የሚባል በሱ ዘንድ ስለሌለ ማለት ነው። ዳንኤል 12:1 እንደውም በዚያን ዘመን ስለ ህዝብ ልጆች የሚቆሙ ታላቁ አለቃ ሚካኤል ይነሳል፣ ህዝብም ከሆነ ጀምሮ ከዚያ ዘመን ድረስ እንደርሱ ያልሆነ የመከራ ዘመን ይሆናል ብሎ ይነግረናል። ያችን ለማመልከት ማለት ሕዝቅኤል 20:30 ላይ ሕዝቅኤል 20:30-38 ምጽፉ ሰዎች ለቤት እንድታጠኑት ዘካርያስ 12:10-14 ይሄን ኤርሚያስ 37 እነኚህ 30:7 እነኚህ ይነግሩናል። እስራኤል የመከራ ዘመን አለባት ባይዘው ፍርድ ስላለ እሱ ብቻ ሳይሆን እግዚአብሔር በመንፈሳዊ ዓለም ላይ ሁሉ ይፈርዳል። ምን ማለት ነው? ስፒሪቹዋል በሆኑ ቢንግስ ወይ ስፒሪቹዋል በሆኑ መላእክቶችም ሊሆኑ ይችላሉ፣ ግን በመንፈሳዊ ዓለም ላይ ላመጹ ይፈርዳል። ባይዘው እኛ መጽሐፍ ቅዱስ ላይ ሬከርድ የሆነልን ይባላል። እንግዲህ የሚነሳው መጽሐፍ ቅዱስ ላይ ሬከርድ የሆነልን ነገር የሚጠቅመን ብቻ ነው እንጂ እግዚአብሔር አመፀኞች ይኖራሉ። አሁን ለምሳሌ በይሁዳ መጽሐፍ ላይ የሚያነሳው ነገር አለ። አሁን ይሁዳ 1:6 ጀምሮ ስታዩ የሚያነሳው አለ። መኖሪያቸውን ያልጠበቁ የመኖሪያ ክልላቸውን ያልጠበቁ እግዚአብሔር ያሰምራላቸው መስመር ትተው ያለ ሜዳቸው የተጫወቱን መላእክት እግዚአብሔር እስካሁን ድረስ አስሮ በጨለማ ኑሮ አስቀምጧቸዋል ይላል። ማለት ምን ማለት ነው? እኛው የምናውቀው እዚህ ብቻ ነው ዲያብሎስ እንዴ። ግን እግዚአብሔር ኢቭን መላእክቶች እንኳን በአመጽ የተነሱ ወይ ደግሞ ከእግዚአብሔር ከሰጣቸው ሬል እግዚአብሔር ከሰጣቸው ክልል ውጪ የተጫወቱ እነሱን ራሱ እግዚአብሔር ሰይጣን እኮ ወዝ መልአክ እኮ ወዛኔ እንጂ እንደውም አንተ አጥቢያ ኮከብ ወይ እንዳንተ እኮ ልትዘምር በእግዚአብሔር ፊት በገና በተፈጠርክበት ቀን እኮ አንተ በገና አብሮ ተፈጥሮልህ ነበር፣ ምትጋርድ ኪሩብ ነበር ይላል። ግን አሁን ሲያምጽ እግዚአብሔር ከኃጢአት ጋር ሆነም ይቀራረብ ነበር አይልም። ማይልበት ምክንያት ስለሚጠምድ ሳይሆን ባህሪው አያስችልም። አሁን ለምሳሌ ገለባን እሳት ጋር አድርጋችሁ ባካችሁ በኢየሱስም ደህና አደር ማለት ትችላላችሁ? አትብለው፣ ይሄ እሳት አትብለው ማለት አይቻልም። ማም ይበላዋል። ለምን? ባህሪው ስለሆነ። ለዚህ ነው ዕብራውያን መጽሐፍ እግዚአብሔር የሚባላ እሳት ነውና ይላል እኮ እንድንሳው ባህሪው የቅድስና ባህሪው ልኩ ይሄ ነው። እግዚአብሔርን የሆነ ሰፈር ዝም ብላችሁ ማሳደር አትችሉ፣ ካራክተሩ ስለሆነ ማለት ነው። ስለዚህ በመንፈሳዊ ዓለም ላይ እግዚአብሔር ይፈርዳል፣ አንድ ቀን ይነሳል። ይሁዳ 1:6 ዮሐንስ 16:11 ሁለተኛ ጴጥሮስ 2:4 ያው ሁሉም እንግዲህ ዲቴል አለ ነው እሱ እንደ ከዚህ በኋላ 1 ዓመት ያስፈልገን 2 ዓመት ያንዳንዱን በያነበብን እየፈታን ከሄድን ግን ለማጥናት የሚሆን ነገር ልስጣችሁ። ሌላ ታላቁ የነጭ ዙፋን ፍርድ ይባላል። ይሄ ከባድ ጊዜ ነው የሚሆነው። ክርስቶስ ወደ ምድር ሲመጣ አንድ ነገር ሲናገር እኔ በዓለም ልፈርድ አይደለም የመጣሁት ዓለም እንዳድን እንጂ የሰው ልጅ እንዲያገለግሉት አይደለም። ሊያገለግል ነው የመጣው። መልኩን አጥቶ ውበቱን አጥቶ እንደሚነዳ በግ በሸላቾቹ ፊት ዝም እንደሚል በግ ዝም አለ። ዝም ፍርድ ፊት ወሎ ቆልቦ አንተ ማን ነህ ትላለህ? ዝም እንደውም ስለ ዝምታው ነው ተገረመ። እነ ሄሮድስ እኮ ተገረሙ ይላል። እነ ጲላጦስ እኮ በቃ አቅርበውት ማን ነህ ተናገር፣ የለም ስለራሱ እንኳን አልተከራከረም፣ አልቆመም። መጨረሻ አንተ የእግዚአብሔር ልጅ ነህ ሲለው አንተ አልክ። በቃ አንድ ነገር ኮንፈርም አለ። ከዛ ውጭ ምንም አላለም። ያ ኢየሱስ አይደለም አሁን ከዛ በኋላ ቢጠበቁ ያ ኢየሱስ አይጠበቅ። ከዚህ በኋላ የሚመጣውን ኢየሱስ ባይዘው እንደዛ እንዳጠበቁ ማለት ማንም ሰው እንዲመጠበቅ የለበትም። እንደ በግ አይደለም አሁን የሚመጣው፣ እንደ ፈራጅ ስለሚመጣ በሚያስፈራ ዮሐንስ ራሱ ታውቃላችሁ ከደረቱ የሚጠጋጋ እንደ ፈራጅ አይደለም። ያው ሲመለከት ፊቱ ያበራል፣ ፊቱ እንደ ፀሐይ ያበራል። በቃ ሲመለከተው እግሮቹን ተተነገሩ በወገቡ ሲያው በሙሉ ሲያው በርግጥ ባህሪውን ለማየት ነው። ግን በራእይ ሲመለከት ይድሩ ከደረቱ የሚጠጋጋውም ሰው ብሎ ራሱ እንደጻፈው አይደለም። ከዛስ ባየሁት ጊዜ እንደሞተ ሰውኝ ወደቅኩ። ለምን? እሱ እኮ በጣም ክቡር እኮ ነው፣ እግዚአብሔር ነው እኮ ራሱን ስለ ሰው ልጆች ስላዋረደ። ስለዚህ አንድ ቀን ሊፈርድ ይመጣል። በዚህ ዙፋን ፊት ማይቀርበው ሰው በሱ ያመነ ብቻ ነው። በክርስቶስ ያመኑ በዚህ ነጭ ዙፋን ፊት ሊፈረድባቸው አይቆሙም። በፍጹም እሱ ሲቆጣ፣ በጉ ሲቆጣ፣ እንደ በግ ያኔ የመጣው ሲቆጣ፣ ወዳጆቼ ሆይ ማን ነው ከዚህ ከበጉ ቁጣ ሚሸሽገን ብሎ ትውልድ ሲጮህ በዛ ቁጣ መካከል ያመኑት በምድር ላይ ቅድም እንደዘመሩ ስሙን የጠሩት ኢየሱስ አንተ ጌታ ነህ ያሉ ሰዎች እዛ ፊት አይቆሙ። ወዳጆቼ ያልተቀበሉ ኢየሱስ ክርስቶስን እንደ ሰው እንደ አንድ አይሁዳዊ
እንደ አንድ ተራ ታሪኩ ላይ መጥቶ እንዳለፈ ሰው የተቀበሉ ሰዎች ግን በዚህ ፊት ይቆማሉ፣ መልስ ይሰጣሉ። ለህሊናቸው መልስ ይሰጣሉ፣ ለሰሙት የወንጌል ቃል መልስ ይሰጣሉ፣ ለልባቸው ልከኝነት መልስ ይሰጣሉ። አልሰማንም እያሉ ላመካኙበት ምክንያታቸው መልስ ይሰጣሉ። ሰማይ ምድር ስለሱ የሚናገርለትን እግዚአብሔርን የለም ያሉ መልስ ይሰጣሉ። ወዳጆቼ ምንም የማይቀር ነገር ነው። መልስ ይሰጣሉ። በመጽሐፍ ቅዱስ ውስጥ አንድ ነገር እንዳትጠራጠሩ ነገራችሁ ነገር በመጽሐፍ ቅዱስ ከዘፍጥረት ጀምሮ ይሆናል ተብሎ በትንቢት ያልሆነ ምንም ነገር የለም። ይኸውልሽ አንዳንድ ሰዎች ይሄን አሁን ከፊት የምናጠናው ነገር አይሆንም ብለው ይጠራጠራሉ። ከአሁን በፊት የሆኑት በሙሉ ሆነዋል። ስለዚህ ማለት የምናወራው ነገር የሆነ ነው ማለት አንድ ነገር እኮ የኋላውን አይተን እኮ ነው ይሄ ሁሉ ከሆነ ምንድነው ታማኝ መጽሐፍ እንደሆነ የምናውቀው። ማቴዎስ 12:36 ራእይ 20:11 ታላቁ የነጭ ዙፋን እሱ ብቻ ሳይሆን አማኞች የሚቆሙበት የፍርድ ዙፋን አለ። ቤማ ይሉታል በሌላ አነጋገር። ያው ታሪካዊ ሂደት አለው ምንም እሱ መናገር የለብኝም። በአማኞች ላይ መፍረድ የሚለውን ቃል ነው የተጠቀምኩት። ግን አንዳንዶች ሪዋርድ የሚያገኙበት ወይ የሚያጡበት በሚል ግን አቴንድ ኦፍ ዘ ዴይ ዘፈርድ ሪዋርድን አታገኝም ታገኛለህ መባል ከፍርድ የሚተናስ ማለት የመዳንና ያለመዳን አይደለም ማለት ነው። ለዚህ ነው በጣም ሊገርማችሁ እዚህ ጋር ክርስቶስ አንድ ቀን አማኞች በፊት ይቆማል። እሰይ አንተ በጎ ታማኝ ባሪያ እሰይ መጣ ምን ባልበት በሱ ፊት ኩልኩል ብሎ ትውልድ የሚቆምበት ምን አይነት እንደሚሆን አላቅም፣ ምን እንደሚመስል አላቅም፣ በምን አይነት ክብር ሊገናኘን እንዳሰበ አላቅም። ግን በእንደዛ አይነት ክብር የምድሩን መከራ ረስተው በምድር ላይ የነበረው ስደት ረስተው አንዳንዶቹ እኮ በአንበሳ ተበልተው በቦጫጫቃ ገላቸው የሄዱ አንዳንዶቹ አቃጥለዋቸው በአመድ ሆነው የቀሩ አንድ ቀን እሱ ፊት ይቀርባሉ። ሞቶ ባዶ ሆኖ አፈር ሆኖ የሚቀርሰው የለም። እንቀርባለን አንድ ቀን እሱ ፊት። ወዳጆች ታውቃላችሁ ስለምን ሪዋርድ እንደሚያደርግ አንድ ቀን ስለሰራነው በጎ ስራ፣ ስለ ሰርቪሳችን፣ ስለ አገልግሎታችን፣ ስለ መዳን ይሄ ላረግ ነው ለመዳን ማለት መዳን በነፃ ስለሆነ የዳን ነው በጸጋ ስለሆነ በነፃ ግን ስለ ስሙ ብላችሁ ስላደረጋችሁት መልካም ነገር፣ ስለ ስሙ ብላችሁ ስላገለገላችሁ፣ ስለ ስሙ ብላችሁ ሰፈር ስላረጋችሁ፣ ስለ ስሙ ብላችሁ ወገኖች ስለ አረጋችሁ ብቻ ሳይሆን ስለ ሞቲቫችሁ በበጎ ሞቲቭ ስላረጋችኋቸው ነገሮች፣ ስላገለገላችሁ፣ ስለ ሌሎች ስለቆማችሁ፣ ስለ ወንጌል ስራ ስለሰራችሁ፣ ስለሱ ብላችሁ መከራ ስለተቀበላችሁ አንድ ቀን በፊት ለፊት ቆሞ እያያችሁ ሰዎችን የሚሸልምበት ዙፋን ይመጣል። ሁለተኛ ቆሮንቶስ 5:9 እንዲህ ይላል ስለዚህ ደግሞ ብናድር ወይም ተለይተን ብንሆን እርሱን ደስ እንድናሰኝ ልንሆን እንቀናለን። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባል ይላል ሮሜ 14:10 አንደኛ ቆሮንቶስ 3 ይሄን ይነግረናል። ቅዱሳንን ስላገለገለ ወዳጆቼ አሁን ቅድም እዚህ ጋር ዘመራችሁ አይደል? አንድ ጥያቄ ልጠይቃችሁ። በዚህ ምድር ላይ ስለምታረጉት ነገር ፔመንት የለም እንዴ? አሁን ስራ ገብታችሁ የሆነ ነገር ብታረጉ ፔመንት የለውም እንዴ? አይቺ ሰዓት የእንትን ነች ይባላል እንዴ? ያውም እኮ ያውም በኮራፕትድ የሆነ መንግስት ውስጥ እየኖር ማለት ነው። ይሄን ማለት ሳይሆን እንጀራ የሰው ልጆች መንግስት ይከፍላል እኮ። አስቡት የእግዚአብሔር መንግስት ሰው ስላገለገለበት፣ ሰው ስለዘመረበት፣ ሰው ስለ እግዚአብሔር ቃል ስለሰበከበት፣ ሰው ስለ ሰው ለአንድ ሰው በብርጭቆ ውሃ አገልግሎት እንዲሮጥ የብርጭቆ ውሃ ኮንትሪቢዩት ያደረጉ ሰዎች፣ ለአንዳንዶች ጫማ ለሆኑ ሰዎች መሮጫ ምክንያት የሆኑ ሰዎች አንድ ቀን ሪዋርድ ይቀበላሉ። እነ ጳውሎስ ሲሄዱ እንደኔ ሆነ ለመምጣት ትጋ፣ መልካሙን ገድል ተጋድሉ፣ ሃይማኖትን ጨርሱ፣ አንድ ቀን የጽድቅ አክሊል ተዘጋጅቶልኛል የሚናገረው እኮ መከራ አልፍ ያለው አንድ ቀንስ አየዋለሁ ምን ጨረስኩኝ፣ ሩጫ ጨርሻለሁ፣ ሃይማኖትን ጠበቅኩ፣ አንድ ቀን ምን አክሊል ወዳጆቼ ምን አለን? ብድራት አለ። እስቲ አሜን። ብድራት ሁሉ ጊዜ ይውላችሁ በጣም ኤነርጂቲክ በእግዚአብሔር መንግስት ውስጥ ኤነርጂ እንዲኖራችሁ የሚያደርግ መስላችሁ ብድራት ብቻ ነው። ያለዛ ሰይጣን የሆነ ሰዓት ይመጣና አንቺ አገልግለሽ ምን ይላል? አንተ አገልግለ ምን ይላችኋል?
የሆነ ሰዓት ይመጣና ጥፍት ሊያርግባችሁ ይችላል። ምንድነው ትርፉ? አሁን ደቀ መዛሙርቶች ታስታውሳላችሁ ጌታ ኢየሱስ ክርስቶስን አደከሙት ማለት እኛ ሁሉን ትተን ተከተል ምን ይሆን ትርፋችን? እየተከተሉ እንደውም እኔ ቢመስለኝ ያደክም ያረጉት ይመስለኛል። አስር የጠየቁት እንደው አንዴ ተጻፈ እንጂ ዝም ብሎ ደጋግሞ የጠየቁት ይመስለኛል። ምክንያቱም ትዝ ይላቸዋል የተውት ሚስቶቻቸው፣ የተውት ቤታቸው፣ የተውት ልጆች ምክንያቱም ብዙ ጥለው ኮሚኒቲያቸውን ጥለው ስማቸው እየተሰደበ የሰው ያዋጣችሁ ሚላችሁ ማለት ይኖራል እኮ አብረው ሲዞሩ አዲስ ሃይማኖት መሰረታችሁ እየተባለ ሰፈሩ ሳያሾፍባቸው ሁሉን ጥለን ተከተል ምን ይሆን ሲሉ ጌታ ኢየሱስ ክርስቶስ ሶስቱን ይዟቸው ወጣ። ዲስፕሌይ ያደርጋል። ሶስቱን ሳምፕል ይዟቸው ወጣና ተራራ ላይ መልኩ ተቀየረ። ከዛ ሁለት ሰዎችን አመጣላችሁ እንደ እንትን አንደኛው ሙሴን ያመጣላችሁ። ቀባሪ የሌለውን ሰው አመጣ እግዚአብሔር። ሲሞት እንኳን በስርዓቱ ወየው ያልተባለለትን አንድ የብሉይ ኪዳን ነብይ አመጣ። ሙሴ እኮ በስርዓቱ የተቀበረ ሰው እንኳን ለእስራኤል እንደ ኢትዮጵያ ናቸው እስራኤላውያን ቀብርን ወዮ ተብሎ ካልተቀበረ ምኑን ሰውየው አለው ይነምጣ በጣም ምክንያቱም እንደሞተ ይታወቃል። ቅርጥት ያለ የንጉስን ቤት የተወ በዕብራውያን አስተምሮ መሰረት ከፊቱ ስላየው ስለ ክርስቶስ ሲል የንጉስ የልጅ እንዳይባል በእምነት እንቢ ያለ መከራን ከእግዚአብሔር ሕዝብ ጋር ልቀበል ላለ ምን ይሁን ትርፉ? በእውነት ተሸወደ እንጂ እንዳንል እሱን አመጣላችሁ። አልተሸወደም። አይዞ ስለ ክርስቶስ የተወከው ነገር አልተሸወድክም ሊል ፈለገና ስለ ክርስቶስ የተወን አንድ ሰው አምጥቶ አሳያችሁ። ከብሯል ሰው እንደዚህ ሲያዩ ግሎሪፋይድ ሆነዋል፣ ከብረዋል፣ ቆሞ አዩት። ነው እናንተ ቆይ እሱን አንድ አላቸው። ሁለት ደግሞ ላምጣላችሁ። ከአባቶች ያልበልጥምና ግደለኝ ያለ ደግሞ ሁሉ ሲስተም የታገለው ኤልዛቤል ተናንቃ የሚበላው አጥቶ በአሞራ የተመገበን ሰው በቃ ምርር ብሎት በመጨረሻ ላይ በቃ ተቀባና ሂድ ተብሎ የሄደን ሰው አመጣና ቆሞ ኤልያስም ይሁን እኔን መከተል እንገራለሁ። እነዚህ ሰዎች ባላዩት ብለርድ በሆነ ቪዥን ገና ያላዩትን ኢየሱስን ከሩቅ አምነው ተከትለው እንዲከበሩ እንዲህ በስጋ አይተኸኝ እኔ አምነ ይዘ እንዲህ ተከተለኝ ምን አይነት ክብር ውስጥ እንደምገባ ላሳያችሁ። ሳምፕሉ ይሄው አላችሁ። የብሉይ ኪዳን አማኝ ክብር ይው ተመልከት። አንተማ እንዴት ልትሆን እንደምትችል ወዳጆች ምንም ጥርጥር የሌለ ካላችሁ አንድ ቀን በሚያስገርም ግርማ ውስጥ እግዚአብሔር ይዋርድ ያረጋል። በሚያስገርም ግርማ እንዲህ ካልሆነማ ምን አለምሳች ጳውሎስ እንዲህ ካልሆነማ ምን በቃ በዚህ ምድር ላይ እኮ ክርስቶስን ተስፋ ያደረግነው እዚች ብቻ ከሆነ ከሰው ሁሉ ይልቅ ምስኪኖቹ እኛ ነን እንዴ ወይ አልተዝናናንበት ጊዜው ማለት ነው እንዴ ወይኩ በቃ በደንብ ክደን ወይ እንትን ማለት በርግጥ ክደትም ጥሩ ነው ያዋጣል ማለት አይደለም። የሰይጣን መጫወቻ መሆን ምን ያስቀናል? ግን እንደው በቃ እንደው አድቫንቴጅ ዲስአድቫንቴጅ ነው ክርስቲያን መሆን ከተባለ እንኳን በቃ ምስኪኖቹ እኛ ነን መከተል ከሆነ ምድር ላይ ግን አይደለም ማለት አንድ ቀን ሪዋርድ ያርጋል። አሜን። ጌታ በቤተሰቦቹ ሁሉ ላይ የሾመው በጎና ታማኝ ባሪያ ማን ነው አለ ጌታ ኢየሱስ አንድ ቀን። ስለ አገልጋይ ነው ሊናገር የፈለገው እና በቤተሰቦቹ ሁሉ ላይ ሾመው አለ። ይሄ ቤተሰቤ ነው ጠብቅ እሺ አለው። ይሄ በተለይ ለኛ ጥሩ ነው። ሾመውና ጠብቅ እሺ አክምልኝ እንትን በልልኝ ስራ ምናምን አለው። ከዛስ ወየው ምን አለ ሄዷል። አሁን ሄዶ አይመጣም ብሎ አሰበና ሚስትየዋን በቦክስ ልጆቹን በርግጫ ጌታ ነው ያለው። ይሄን አሰቃያቸው። ቤተሰቡ እኮ ነው ሰውየው። እናንተ ለቤተሰባችሁ ዝም ብላችሁ ታስነካላችሁ እንዴ? ዝም ብላችሁ ቤተሰባችሁን ብለው እኔን እንደፈለኩት ይጅን እንትን አቢዝም ይለኛል ሄሉ ትንሽ እንዳረጋጋው ይላል በመንፈሳዊ ቃልም ቢሆን ምክንያቱም ቤተሰቡ ነቻ እውነቴን እኮ ነው ነገራችሁ ነው ሲሪየስ እኮ ነው ማለት ፕሮቴክት ለማድረግ ነው አብሮ ያለው እሱም ቤተሰቡ ነው። እግዚአብሔር ምን አለ ሲመጣ ቢመጣበትስ አለ አንድ ቀን እኔ መፈራው ሰው ወይዩልን ማለት በተለይ እግዚአብሔር ቤት ጠብቁልኝ ብሎ ያሰቃየን ያለን ማለት ነው። ገባችሁ? እየበዘበዝን ያለን ምናምን ማለት አድቫንቴጅ እየወሰድን ያለን ህዝብ ላይ ወይዩ መቼ የመጣ ቀን ጠብቅ በየነበር አሰቃይታ ህዝቡን በልተጠበቅ መንጋውን አርደ ጠበቀኝ እንዳይልም ብላችሁ ይመጣል። ሪዋርድ አምላክ ስለሆነ እግዚአብሔር ደግሞ ቅድም እንዳልኳችሁ አድሎ የለም። እንትና በደንብ አገልግሎኛል ባካችሁና ማርዛዝንለት ገባችሁ? እንትን እንበል እስቲ ገባችሁ? እንደዚህ የሚባል ነገር እግዚአብሔር ጻድቅ ስለሆነ ትክክል ስለሆነ ሌላ ግን የመጨረሻው እግዚአብሔር በመድር ይያለን የሚፈርድብን ፍርድ ነው። እቺን ስሙኝ በቃ
በቃ አሁን እዚሁ ላይ ልንጨርስ ነው እንግዲህ ምዕራፍ 7 5 ሳምንት ነው 8 ሳምንት ይሆናል ግን ምንድነው ይሄ ደግሞ ዲቫይን ዲሲፕሊን ይሉታል አንድ ነገር ታውቃላችሁ እግዚአብሔር በምድር ላይ ዲሲፕሊን እንደሚያደርገን አሁን ብዙ ጊዜ የማይነገር ነገር እኮ እግዚአብሔር ምንም በቃ እንደው ዝም ብሎ የሚለቀንን አባት ልጁን ኮሬክት እንደሚያስተካክል ስርዓት እንደሚያስይዝ ታውቃላችሁ እግዚአብሔር ስርዓት እንደሚያስይዝ ሰውን በጣም ያስይዛል አቅጣጫ ያፈዛል እግዚአብሔር ለበጎ ሳይሆን ግን ለክፉኛን ሳይሆን አባት ስለሆነ መስተካከል አለ ማን ነው እስቲ ሙልክ ያለ ልጅ ማሳደግ የሚፈልግ እሺ ተውት ሙልክ ያለ ጥሩ ቃል አይገዙ ዱርዬ ልጅ ማሳደግ የሚፈልግ ከዛ ይሄ ዱርዬ ልጅ እኮ የኔ ነው ቀላል ሰው እንዳልመስል ይባላል አይደል እንዴ ከተቻለ መደበቅ ነው እኮ እግዚአብሔርም እንደዛ ልንገራችሁ እግዚአብሔር እንደዛ ልጁን የሚመስል ልጅ ማየት ስለሆነ የሚፈልገው መጀመሪያ ከዛ ግን መሄድ ልጅ ያስተካክላል ይሞርዳል በጣም የዚህ ዓላማ ግን እኛን ኮንደም ማድረግ ይሄ መኮነን ሳይሆን ሳንቲፋይ ማድረግ ምንድነው እኛን መቀደስ ነው ዓላማው ይሄ የመቅጣቱ ዓላማ እኛን ማንጻት ነው ማጥራት ነው ዕብራውያን 12 ከ5 እስከ 11 አንደኛ ቆሮንቶስ 11 ከ29 እስከ 32 ይሄን ይነግረናል ባይዘው እውነቱን ልንገራችሁ ነው በአንደኛ ቆሮንቶስ መሰረት በሐዋርያት ሥራ መጽሐፍ መሰረት እንግዲህ አዲስ ኪዳን ነው የጠቀስኩት ሰዎች እስከ ሞት ይቀጣሉ አዲስ ኪዳን እንደው ትንሽ የሚያስደነግጥ ነው አሁን እንዲህ ያለ በዚህ ዘመን ይሄን ማለት ነው ግን ይገርማችሁ ሐናንያ ሰጲራ እኮ መንፈስ ቅዱስን አታላቸዋል ብሎ እዛው ወደቁ ባልሽም አሁን አጥታሎ ነበር ብሎ እኮ አትይኮ ሌላ ዘመን ይሆን አይደለም ኒው ቴስታመንት ላይ ነው አዲስ ኪዳን ቸርች ውስጥ የተደረገ ነው አንደኛ ቆሮንቶስ ላይ የጌታን ራት በጣም ያቃለሉ ሰው በመካከላችሁ አንዳንዶች ታማዋል አለ ምን ማለት ዲሲፕሊን አረጋቸው እግዚአብሔር የሰጠው መለኮታዊ ሥርዓት ሚንቅ ሰው እግዚአብሔር አይወድ የሚገርማችሁ አንዳንድ ጊዜ አናቆም በምን መንገድ እየከፈልን እንደሆነ አይናችን ካልከፈተልን አንዳንዶች ሞተዋል እኔ አሁን ይሄን እውነት ስናገር ራስ ይከብድ ምክንያቱም ያንን ፍቅር የሆነው እግዚአብሔር በዚህ ተርመግለ መጽሐፍ ቅዱስ ግን ይሄ የሚያሳየው ግን ፍቅሩን አንዳንድ ልጅ እንዲህ ዝም ብሎ የጥፋት ልጅ እንዳይሆንበት ቶሎ ይወስዳሉ ያሸሻል ይመስለኛል እኔ የማሸሽ ነው አርግ የመውሰዱ ይሄ ማለት ግን ሰው ሲታመም ደግሞ ሰው ሲሞት እየተቀጣ ነው እንድንል ማለት አይደለም በጣም ደግሞ የተለየ እንድንይዛል ግን ስፔሻል ኬዞች እንዳሉ እንደማቅ ማለት ነው እኛን ለማጥራት ግን በአጠቃላይ ግን እግዚአብሔር ይብል እንገራቸው አንዳንድ መከራዎች ራሱ በህይወታችን ላይ እኛን ሳንቲፋይ ለማድረግ ያመጣል መከራ ትግስትም የተፈተነ ባሪ ተስፋ እንዲያደርግ አውቃችሁ በመከራችሁ ታገሱ ለምን የመጨረሻ ላይኛ ሰማይ ናፋቂ ዝብሩ ምድራዊ ክርስቲያን ይሆናል ሰው አንዳንድ ጊዜ በጣም ማቴሪያሊስቲክ የሆነ ክርስቲያን ዝም ብሎ ማለት የእግዚአብሔር አይደለም ሃይማኖት ውስጥ ይገባል መጽሐፍ ቅዱስ ያነባል ምናምን ይላል ግን ውስጥ ዲፕ ኢንሳይድ ግን ከእግዚአብሔር ጋር ሚናፍቅ አይደለም ለሰማያዊ ዓለም አይደለም የሚኖረው በጣም ሚናፍቅ ሌላ ዓለም የሚጠብቅ ሰው አይደለም እንደዛ አይነት ፐርሰናሊቲ እንዲኖር አይፈልግም ሁሉ ጊዜ ወገኖች የፈለገ እግዚአብሔር በህይወታችሁ ሰክሰስ ይስጣችሁ የተሳካለት ተስፈኛ እንድንሆን ነው የሚፈልገው እግዚአብሔር ተስፋ ይመጣል ኢየሱስ እያለ የሚጠብቅ ሰው እንድንሆን ነው የሚፈልገው እንደዛ አኖን ስንለው እግዚአብሔር ምን ያመጣል ወጀብ ያመጣል ምን ወሳችሁ ሊትራሊ አሁን የቀደም የተጠቀስኩላችሁ የሮሜ ቃል መከራው ታጋሽ ያደርጋል ትግስት ደግሞ የተፈተነ ባህሪ ማለት አንድ ጊዜ ገለባህን ያራግፍልሃል አይደል የተፈተነ ባህሪ ደግሞ ተስፋ ምን ማለት ነው ምድር እንድትመር ያደርጋል ማለት ነው በሌላ ነገር ምድር አረመቼ ነው የምትመጣው ስንል ይፈልጋል እግዚአብሔር አንዳንድ ጊዜ መጭት ብለን እንደወዝቹ እንዳሉ አየ እቺ ምድር እኮ እንደዚህ እንደምታስባት አይደለችም ይለናል እዛ ነው ለካ እውነተኛው ረፍት እውነተኛው መንግስት እዛ ነው የሚመጣው ወዳጅ የሰው ልጆች መንግስት አያሳርፍ እመኑኝ ይውላችሁ የፈለገ ይሳካላችሁ ከዚህ በኋላ እግዚአብሔር ለሰዎች ይሰጣል መልካም ነገር ግን በፍጹም በሰው ልጆች ዘመን ውስጥ በሰው ልጆች መንግስት ውስጥ ፍጹም ረፍት ግን አይኖር እንዳታስቡት ይሄን ምን በላው ምግብ መርዝ ነው ተመልከቱ ድንገት እየኖር የሆነ ቦታ ላይ የሚያቆም ነገር ይመጣል ይስሙሩ ፌር እኮ አይደለም የዓለም እኮ ጤነኛ እንዳልሆነ እኮ ምንም እኮ ግልጽ እኮ በፍጹም አንፌር የሆነ እኮ ዓለም እኮ ማለት ሌቦች ተሳክቶላችሁ ይኖራሉ ጻድቃን ደግሞ ተኮንነው ተረግጦ የሚኖሩበት ዓለም ምን ማለት ነው ስርዓተ መንግስቱ ራሱ ኮራፕትድ ነው ትክክለኛ መንግስት እንዳልሆነ
መንግስት ማለት ይሄን መንግስት ኢንጂነር የዓለም መንግስት አሰራሩ ቀመሩ ሁሉ አጠቃካሄዱ ትክክለኛ ነው። እግዚአብሔር መጀመሪያ እንዳስቀመጠው እንዳልሆነ ግልጽ ነው። ለዚህ ነው ሮሜ መጽሐፍ ይነግራል ምዕራፍ 8 ያ ዓለም ኮራፕት ነው። እንደውም ኢቭን ፍጥረት ሁሉ በኮራፕሽን ውስጥ ነው ያለው። ግሮን እያደረገ ነው፣ እያቃሰተ ነው፣ እያለቀሰ ነው። ምን እያለ መቼ ነው መጥቶ እውነተኛው መንግስት መቼ ይመጣል ነው የሚለው የዳንኤል መጽሐፍ እስካሁን እየተነተነ ያለው ይሄን ነው። አይዟችሁ ግድ የላችሁም ይሄ 5 መንግስት አያሳርፋችሁም። እንደውም እውነቱም የሚነግራችሁ በአሁኑ ካየነው የሰው ልጆች መንግስት ከአንዱ ወደ አንዱ እየጨመረ ሲሄድ እየከፋ እስከ ድረስ ክላይማክሱ ማን ነው? ሐሰተኛው ክርስቶስ። አንዱ ሲመጣ እሱ ደግሞ የመጨረሻ ክፉ ነው። ስለዚህ አሁን የሚመጣ የተሻለ ዘመን እንዳጠብቁ ግን ምን አለ በጣም በሄደ ቁጥር ምንድነው ተስፋ የምናደርገው? የተሻለ ዘመን ሳይሆን ተስፋ የምናደርገው እየተጠጋ ነው አዲስቷ መንግስት ልትመጣ። አያችሁ አዲስ ኪንግደም ሊመጣ አዲስ ንጉስ ሊመጣ እንደሆነ እየተጠጋ ነው። ተስፋው ንጉሱ ለመምጣት መጠጋቴ እንጂ ቀን በተቀየረ ቁጥር አዲስ ንጉስ መጥቶ ስለሚያሳርፈኝ ይሄ ነው የምታዩት። በየትኛውም ዘመን ላይ ኖሩት ማለት ነው። ይሄን ነው የምንመለከተው። ምዕራፍ 7 ቁጥር 11 እዚህ ጋር የምትመለከቱት ይሄን ብለን ኔክስት እንቀጥላለን። የፍርድ ውሳኔ ሲተላለፍ ነው የምታዩት። አሁን ይሄ ፈራጅ አምላክ አሁን የነገርኳችሁ በጽድቁ በፍርዱ ምን ማዳላው እግዚአብሔር በዚህ ትንሹ ቀንድ በሐሰተኛው ክርስቶስ ላይ እሱ ብቻ ሳይሆን በአውሬው ላይ ሊፈርድ ሲመጣ ትመለከታላችሁ። ምን ይላል ቁጥር 11 የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቀንድ ማን ነው የሚለው? ሐሰተኛው ክርስቶስ ቀንድ ወጥ ከዛች ከአውሬው ላይ ቀንድ ወጣ ብለን ከተናገረው ቃል ድምጽ የተነሳ አየሁ ይላል። ምንድነው የሚሆነው? ይሄ ፍርድ መቼ ነው የሚሆነው ማለት ነው? በዛ መካከል በሐሰተኛው ክርስቶስ ዘመን ነው የሚሆነው ማለት ነው። ገባችሁ? በዛ መካከል የሚፈጸም አውሬይቱ እስክትገደል አካሏ እስኪጠፋ ድረስ በእሳት ለመቃጠል እስክትሰጥ ድረስ ከቀሩት አራዊት ግዛታቸው ተወሰደ፣ የመንግስታቸው እድሜ ግን እስከ ዘመን ፍጻሜ ትንሽ ዘገየላቸው ይላል። ምን ማለት ነው? እቺን ብለን ለኔክስት ለዳንኤል ቀጥታ እግዚአብሔር እያሳየው ያለው ምን መሰላችሁ? አሁን የምታዩት እላይ የሆነ ነገር ነው ዳንኤል የሚያየው። ምክንያቱም አሁን ዳንኤል እኮ ምድር አይደለም እያየ ያለው። አይኑን ከፍቶለት የት ነው ያለው? የእግዚአብሔር ዙፋን ጋር ነው። ማንን አየ? አብን አየ። ቀጥሎ ማን አየ? ወልድን አየ። ከዛ እዛ የሆነ ያለ ነገር እየተመለከተ ነው። እዛ የሆነ ያለው ግን አሁን ቀጥሎ የምታዩት ግን እዛ እየተወሰነ ያለው ውሳኔ እዚህ ሲተገበር ታያላችሁ። ፍርድ ወጣ። ምን አውሬይቷ እስክትገደል እንደዚህ ይደረግባት እንዲህ ይደረግ፣ መንግስት ከሷ ይወሰድ፣ ከዛ በኋላ አመንቱን በሳት ትቃጠል ፈጽማ አውሬው ሲባል ይነገር ይሰማል። ያ ምን ይደረግ ይፈጸም። ምን ማለት ነው? እላይ ነገር በቃ እንጂ እዚህ ማንም የሚከለክል የለም። እሱ ላይ ምን ይበል ይሁን ይበል። ይወሳቸዋል። የመጨረሻ ፈራጅ አንዳንድ ጊዜ እዚህ ምድር ላይ እርምስምስ ስንል ምንም ተቆጣጣሪ የሌለን አይመስላችሁም? አንዳንዴ እንደዛ ተሰምታችሁ ግን ላይ አለ ግን ዳራን ወጪም መርሳት የሌለበት ጻድቅ ሁሌ አብርሃም ለዚህ ነው የሆነ ጊዜ ዝም ብሎ ክፍት ሲለው ኧረ ላይ አለው እግዚአብሔር ኧረ ትንሽ እንጂ ለኔ ይጠፋል እኮ እንዲህ ስንል ይጠፋል። ኧረ ትንሽ ቀና በል አይነት አሁንም የምድር መንግስታት እያስጨነቁ ባሉበት በዛ በአውሬው ዘመን ህዝብ ሁሉ ምድር ሲል እግዚአብሔር ኧረ ዳንኤል ተረበሽ አለብህ አለው። ከምን ከቀንዱ የተነሳ ምን አለ? ታወቅኳል፣ ተረበሽኳል። የእስራኤል ፍጻሜ ነው፣ የህዝቡ ፍጻሜ ነው። ከዚህም ከናቡከደነፆር የበለጠም ሌላ ሊመጣብን ነው ሲል አትረበሽ ቀና አለና ዙፋን ያሳየው። እግዚአብሔር አይናችን ይክፈትልን። አሜን። ከፍ ያለ ሌላ የሚፈርድ የሚቆጣጠራል። በዚህም አውሬ ላይ መፍረድ ይችላል። አዎ አለ ያሳየ። ምን ማለት ነው የሚለውን ኔክስት ነው ማሳይ። ምን ማለት ነው የሚለውን ብቻ አንገል ልበላችሁ። የመጀመሪያ ማሳያችሁ ነገር ኔክስት እንደው ለማንጠልጠል እንበለው። የመጀመሪያ በሶስቱ አራዊት ወይ ደግሞ በሶስቱ ኔሽንስ ላይ የተወሰደ እርምጃ አለ። ምንድነው የሚለው? ግዛታቸው ተወሰደ፣ የህይወታቸው እድሜ ግን እስከ ዘመንና እስከ ጊዜ ተራዘመ ይላል። ምን ማለቱ ነው የሚለውን እናያለን። ሁለተኛ ደግሞ በአውሬይቱ ያላታው ማን ልትመስላችሁ ትችላለች? አራተኛዋ ነች አይደል? ትሆን የምትችለው ማን ነች? እሷ ሮም ነው የምትሆነው። በእሷ ላይ ግን እስክትገደል አካሏ እስኪጠፋ በሳት እስክትቃጠል ድረስ አየው ይላል። ቀንዱ ከምን ጋር ያለ ተያይዞ ያለ ነው? ከአውሬው ጋር ተያይዞ ያለ ነው። ለሷቸው ቀንዱ በአውሬይቱ ላይ አይደል አውሬው ወጣው።
ስለዚህ ሊትራል እግዚአብሔር ቁጣ ሲመጣ እንመለከታለን። ኔክስት ነው እሱን በደንብ በዝርዝር እናያለን። ቆመን እንጸልይ።